የኢየሱስ ስዕል ተብሎ የተሳለልን ስዕል የሮማውያን የሪፕሌስመንት አስተሳሰብ የተጨመረበት ነው። የሮማውያን ነገስታት የሚለብሱ ልብስ አልብሰውት ፈጽሞ አይሁዳዊ መልክ ላይ አለባበሱ ላይ የሌለበት ጢጢት የሌለው ከናፎት የሌለው ጣሊት የሌለው ጀስት ከውስጣችን ሙልጭ አድርገው ነው ያወጡት። በአካል ግን ብታገኙት ጣሊት ለብሰዋል። ምን ያለበት? ከናፎት ያለበት ከዛት ጢጢት ያለበት። የመጀመሪያ የምናየው ጣሊት ስለሆነ ሁላችንም መጽሐፍ ቅዱሳችንን ዘዳግም መጽሐፍ ምዕራፍ 22 ቁጥር 12 ላይ በመጀመሪያ እናወጣለን። በምትለብሰው ልብስ ላይ በአራቱ ማዕዘኖች ዘርፍ አድርግ። ይኸው ስሙ። መጽሐፍ ቅዱስ ነው። ይሄ መጽሐፍ ቅዱስ ነው። እኛ ስንቱን መጽሐፍ ነው የምናምነው? 60 እዛ 66 ውስጥ ነው ይሄ ያለው ነው አይደለም? ምን ይላል? በምትለብሰው ልብስ ላይ በአራቱ ማዕዘኖች ምን አድርግ? ዘርፍ አድርግ። ልብሱ ስንት ማዕዘን ነው ያለው? 4። ስለዚህ ይሄ የሚለበሰው ልብስ ከቀሚስም ከሱሪም ውጪ ነው ማለት ነው። እና የሚለበሰው ነገር ስንት ማዕዘን ነው? 4 ነው። እና በእያንዳንዱ አራቱ ማዕዘን ላይ ምን ማድረግ አለብን? ዘርፍ ማድረግ አለብን። አሁን ያለው ዘመን አለባበስ ስለተቀየረ አሁን እዚህ ቦታ ላይ ያለውን የልብስ አይነት ብዙ ላንረዳው እንችላለን። ነገር ግን የዚያ ጊዜ የነበረው ማህበረሰብ ኖት ኦንሊ ጂፎች ብቻ ሳይሆኑ በመላው ዓለም በመሰረቱ አሁንም እንኳን ወደ አንዳንድ የገጠሪቱ ኢትዮጵያ አካባቢ ስትሄዱ ሰዎች ከለበሱት ልብስ በላይ ምን ጣል ያደርጋሉ? አንገት ልብስ፣ ሻርፕ፣ ፎጣ ነገር ጣል ማድረግ አሁንም ድረስ ያለ ይመስለኛል። ምክንያቱም ገጠር ሲሄድ ስለማይ ልክ እንደዛ ያደርጉ ነበርና የዛ ጊዜ ያንን ጣል የምታደርጉትን መጎናጸፊያ አራቱ ማዕዘን ላይ ምን ሰሩበት ይላል። ይሄንን እያለ ያለው ማን ነው? በሉ እስቲ ይሄንን እያለ ያለው ማን ነው? እኔ ሁል ጊዜም እግዚአብሔር ከሆነ እያለ ያለው በጣም ሊተኮርበት ይገባል። ለምን ዊዛውት ሪዝን አያረግም ምንም ነገር። ዝም ብሎ በቃ እንደዚህ ደስ እንድትሉ እንደው እንድታምሩ በቃ እንደው ቆንጆ እንዲያረጋችሁ አይደለም ዓላማው። ምንድነው ዓላማው? ዘኍልቍ መጽሐፍ ምዕራፍ 15 ቁጥር 37 እስከ 41 እግዚአብሔር ሙሴን እንዲህ አለው። እስራኤላውያንን ተናገራቸው፣ እንደዚህ በላቸው፣ በሚቀጥሉት ትውልዶች ሁሉ በየልብሶቻችሁ ጫፍ ላይ ዘርፍ አድርጉ፣ እያንዳንዱም ዘርፍ ሰማያዊ ጥለት ይኑረው። ማን ነው እያወራ ያለው? ዘርፍ እያለ ሰማያዊ የሚለው ማን ነው? ተራ ነገር ይመስላችኋል? ብርሃን ይሁን አለ። ከዛስ የሚለው ነገር የሚሆንለት የሚለው ነገር ራሱ ወደ ሕግነት የሚቀየርለት እሱ ምን አለ መሰላችሁ? በየልብሳችሁ ጫፍ ላይ ዘርፍ አድርጉ፣ እያንዳንዱም ዘርፍ ሰማያዊ ጥለት ይኑረው። ዓላማው ምንድን ነው? ቁጥር 39 ልባችሁ የተመኘውን ዓይናችሁ ያየውን ሁሉ ተከትላችሁ እንዳታመነዝሩ እነዚህ ዘርፎች በማየት የእግዚአብሔርን ትእዛዞች በሉሲ በማስታወስ እንድትታዘዙ ማስታወሻ ይሆኑላችኋል። ምንድን ነው ዓላማው? ልባችሁ የተመኘውን ዓይናችሁ ያየውን ሁሉ። እኔ እኮ በአሁኑ ዘመን ቢሆን ደግሞ ምን እንደሚል እግዚአብሔር ይገርመኛል። የዛ ጊዜ ምን እንደሚመኙ ሁሉ አላቅም። ምን ዓይናቸው ተከትሎ እንደሚሄድ አላቅም። ሴቶቹ ሽፍንፍን የምታገኟቸው በጣም ጥቂት ሴቶች ወይ ወንዶች፣ ሰው በጣም ውስን፣ ኢንተርኔት የለ፣ ሚዲያ የለ፣ ጉግል የለ፣ ዩቱብ የለ። ዓይናችሁን ጉትት የሚያደርግ ነገር በሌለበት እንደዚህ እምብዛም ባልሆነበት ማለት ነው። የዚያን ጊዜ አንድ የሆነ ሚስጥር ነው የምነግራችሁ። ማይ ሎርድ ጂሰስ ዓይናችን ይከፈት። አንድ ሚስጥር ነው የምነግራችሁ። ልባችሁ የተመኘውን ዓይናችሁ ያየውን ሁሉ ተከትላችሁ እንዳታመነዝሩ እነዚህን ዘርፎች በማየት የእግዚአብሔርን ትእዛዝ በማስታወስ እንድትታዘዙ ማስታወሻ ይሆኑላቸዋል። ልክ አንድ አይሁዳዊ በአራቱም የልብሱ አቅጣጫ ዘርፍ አድርጓል እና እነሱ ዘርፎች አብረውታሉ። እነሱን ሲያይ ምንድን ነው ትዝ የሚለው? የእግዚአብሔር ትእዛዝ ቃሉ ትዝ ይለዋል። እና አታመንዝር፣ አትመኝ የሚለው ነገር ምን ይለዋል? ትዝ ይለው። እንዲያስታውሷችሁ፣ እነዚህን ነገሮች እንዲያስታውሷችሁ። ቁጥር 40 ስለዚህ ትእዛዞቼን ሁሉ ለመፈጸም ታስባላችሁ፣ ለአምላካችሁም የተቀደሳችሁ ትሆናላችሁ። አምላካችሁ እሆን ዘንድ ከግብፅ ምድር ያወጣኋችሁ እኔ እግዚአብሔር ነኝ፣ እኔ እግዚአብሔር አምላካችሁ ነኝ ይላል። ጌታ ይመስገን።
አንድ ጥያቄ ልጠይቃችሁ ነው። የሹዋ ወይንም ኢየሱስ ሕግን ሁሉ ፈጽሟል ብላችሁ ታስባላችሁ? ሕግን ሁሉ ምን ብሏል? ፈጽሟል አይደለም? ባይፈጽም ኖሮ የኛ ዳይ ሊሆን አይችልም። ከሕግ አንዲቷ የውጣ እንኳን ምን አትልም፣ አትወድቅም። እኔ ደግሞ ሕግና ነቢያትን ለመሻር የመጣው አይምሰላችሁ። ምን ላደርግ ነው የመጣሁት? ልፈጽም ነው የመጣሁት። ሰዎች በተለያየ እንደሚተረጉሙ ታውቃለሁ። ልፈጽም የሚለውን እሱን ሌላ ጊዜ አስተምራቸዋለሁ፣ አሁን ጊዜው ስላልሆነ። ግን ራሱ የሸዋ ግን ምን ላደርግ ነው የመጣሁት ብሏል። ስለዚህ ከሕጉ መካከል አንዱ ምንድን ነው? ዘዳግም 22 ቁጥር 12 በምትለብሰው ልብስ በአራቱ ማዕዘን ምን ይኑር? ዘርፍ ይኑር። ስለዚህ የሸዋን ስታስቡት፣ ኢየሱስን ስታስቡት ልብሱ ላይ ምን አለ ማለት ነው? ግልጽ አይደለም? ይሄ ግን እናረጋግጠው እስቲ። ያረግ ነበር የሚለውን እናረጋግጠው እስኪ። ሂዱና መጽሐፍ ቅዱሳችሁን ማርቆስ 6 ቁጥር 56 ናውጡ። ማርቆስ 6 ቁጥር 56 ይችን በደንብ እንታዩት ትፈልጋለሁ። ማርቆስ 6 ቁጥር 56 ስሙም እንደሚል በየደረሰበት መንደር ወይም ከተማ ወይም ገጠር ሁሉ። ሰምታችኋል? በየደረሰበት አንደኛ መንደር ቢሄድ ወይም ከተማ ወይም ገጠር ሁሉ። ሁሉ በሉ ምን ማለት ነው? ኢየሱስ ገጠርም አገኘው፣ ከተማም አገኘው፣ መንደርም አገኘው። የሚሄድበት ከተማ መንደር ሁሉ አንድ ነገር ኮመን ነው። ሰምታችኋል? እየሰማችሁ አይደለም? አንድ ነገር ኮመን ነው። ምንድን ነው? ተመልከቱ የሚለው በየደረሰበት መንደር ወይም ከተማ ወይም ገጠር ሁሉ ሕመምተኞችን በየአደባባዩ እያስቀመጡ የልብሱን ጫፍ እንኳን ለመንካት ይለምኑት ነበር። የነኩትም ሁሉ ይድኑ ነበር። የት በየከተማው ቢሄድ፣ በየመንደሩ ቢገባ፣ በየገጠሩ ብታገኙት አንድ ነገር ይደረጋል። እዛ ቦታ ላይ ምን ይደረጋል? የየሽዋን የልብሱን ዘርፍ እንንካ ባካችሁ ይባላል። በቃ አንድ ነገር ነው የሚፈልጉት። ምንድን ነው የሚፈልጉት? የልብሱን ዘርፍ እንንካ ነው የሚሉት። ጸጉሩን ይላል፣ ጫማውን ይላል። ይሄ እኮ በጣም ሲሪየስ ነው። ይላችሁ አይናችሁ ይከፈት። የፈውሱ ሚስጥር የት እንዳለ እነዚህ ሰዎች ምን ይላሉ? ያውቃሉ። መሲሁ ሲመጣ እሱ በሚያደርገው አገልግሎት ፈውስ እንዴት እንደሚካሄድ እነዚህ ሰዎች አይሁድ ስለሆኑ ምን ይላሉ? ያውቃሉ። ሰዎቹ ሁሉ ምንድነው የሚፈልጉት? ምኑን መንካት? ሲዘርፉን በሉ እስቲ። ከዛ ሲነኩት ምን ይፈጠራል? ስንቱ የት ነው? ከተማ ቢሆን ገጠር ቢሆን መንደሩስ ቢሆን ደግሞ ይሄ ልማዱ ነው። በሁሉም በሄደበት ቦታ በኢየሱስ ስም ጌታ ሆይ፣ በሁሉም ቦታ አንድ ልማድ አለ። እንደው ዘርፉን ይዞት በመጣኛ ሰፈር፣ እኛ ከተማ፣ እኛ መንደር የሸዋ ሲመጣ ምንን ይዞት ቢመጣ? ሚልክያስ 4 ቁጥር 2 ስሜን ለምትፈሩ ለእናንተ ግን የጽድቅ ፀሐይ በክንፎቿ ፈውስ ይዛ ትወጣላችኋለች። ስሜን ለምትፈሩ ለእናንተ። ይሄ በጣም ኦቪየስ ነው፣ በጣም የታወቀ ትንቢት ነው። ስለ መሲሁ እንደሚናገር ሚልክያስ 2 ማንኛውም የመጽሐፍ ቅዱስ ተርጓሚ ይረዳል። እና ስለ እሱ ሲናገር ስሜን ለምትፈሩ ለእናንተ የምን ፀሐይ ትወጣለች? የጽድቅ ፀሐይ በክንፎቿ ምን ይዛለች? ፈውስ። አሁን ችግሩ ያለው እዚህ ጋር ነው። እናንተም ከጋጥ እንደተለቀቀ እምቦሳ እየቦረቃችሁ ትወጣላችሁ። ስሙ፣ ስሜን ለምትፈሩ ለእናንተ ግን የጽድቅ ፀሐይ በክንፎቿ ፈውስ ይዛ ምን ትላለች? ትወጣለች። ፈውሱን የምትይዘው በምኗ ነው ይላል። ክንፎቿ ውስጥ ፈውስ አለ ይላል። አሁን በዝርዝር ወደ ማስረዳት ልምጣና ይህንን ሳትረሱ ኢየሱስ በየገባበት መንደር፣ ከተማና ሰፈር ሁሉ የምን ስርዓት ይደረጋል? የሱን የልብሱን ጫፍ ምን ማለት የመንካት ስርዓት ይደረጋል። ይኸውላችሁ ከፈወሰባቸው ኮመን የፈውስ መንገዶች ውስጥ ኮመን አይን ለምሳሌ በተለያየ መንገድ አብርቷል። እያለ አብርቷል። ጭቃ እያቦካ በምራቁ አብርቷል። ከመንደር እያወጣ እንደዚህ ያያረገ ፈውሷል። እና እነዚህ ስፔሲፊክ ተደርገው ተመዝግበው እናገኛለን። ኮመን በሆነ መንገድ ግን ይኸውላችሁ ለምሳሌ 10,000 በሽተኛ ከመጣ፣ ምክንያቱም ከየመንደሩ ከየከተማው ከየአካባቢው ሲመጣ 10,000ዎቹም ሲመጡ ኢየሱስ ጭቃ እያቦካ አይቀባቸው፣ ኢየሱስ እጅ አይጭንባቸው። ጀስት የሆነ ቦታ ላይ ምን ይላል? ይቀመጣል። ከዛስ አንድ ነገር ብቻ ያደርጋል። የልብሱን ዘርፍ እንዲያገኙት ያደርጋል። እየመጡ በየተራ ምኗን ነው መንካት ያለባቸው? ዘርፏን ነው መንካት ያለባቸው። ዘርፉን የነኩት ሁሉ ደግሞ ምን ይሉ ነበር? ስንቱ ናቸው? ኦኬ
አሁን የሚልኪያስንም እንደያዛችሁት ዝርዝር ነገር ትንሽ ልንገራችሁ። ይሄ ጣሊት አራት ማዕዘን አለው። ዘዳግም ሲነግረን በአራቱ ማዕዘኖች ላይ ምን ይቀመጥ ተብሏል? ዘርፍ ይቀመጥ ተብሏል። ይችላል ያዘጥልስ ዘርፍ ይቀመጥ። ዘርፍ የሚለው እንደዚህ ያሳያቸዋል። ዘርፍ የሚለው የዕብራይስጥ ቃል ፂት ነው የሚለው ቼክት ነው ተባለ። ፂት ነው የሚለው። የግሪኩ ቃል ይሄ ፂት የሚለው በአዲስ ኪዳን ስለተጻፈ አሁን ሄዳችሁ አሁን ይሄ ዘርፉን እንዲነኩ ይለምኑ ነበር የሚለው ክራስፓዶን ብለው ነው በግሪክኛ የጻፉት። ክራስፓዶን ቀጥታ ምን ማለት ነው ብላችሁ ስትሉ ፂት ማለት ነው ይላል። ባለፈው እንደነገርኳችሁ የግሪክ የቋንቋ ችግር ስላለ ይሄ ፂትን ምን ብለው ነው የጻፉት? ክራስፓዶን ማለት ነው በግሪክኛ። አሁን አማርኛችን ደግሞ ምን ብለው ተረጎሙት? ዘርፍ ማለት ነገሩን መተርጎም አለብን ምን ማለት እንደሆነ ሰው እንዲረዳው። ልክ እኛ ዘርፍ የምንለውን ግሪኮች ክራስፓዶን የሚሉትን ዕብራይስጥ ተናጋሪዎች ምን ይሉታል? ፂት ይሉታል። እግዚአብሔር ሲያዝ ለሙሴ ያዘዘው እያንዳንዱ አይሁዳዊ በአራቱም የልብሱ ዘርፍ ላይ ቦታ ላይ ምን ይሰር? ፂት ይሰር፣ ዘርፍ ይሰር ብሏል። ስለዚህ በግሪክ ደግሞ ክራስፓዶን ማለት ኮመንተሪ ሄዳችሁ ብታዩ ክራስፓዶን ማለት ፂት ማለት ነው ሄዳችሁ ማለት ኮመንተሪ ሄዳችሁ ብታዩ። ስለዚህ የሹዋ በልብሱ ላይ ምን ነበር? ክራስፓዶን ወይንም ፂት ዘርፍ ነበር። ይሄ ፂት ነበር ብላችሁ ልክ ኤግዛክት ይሄ ነበር ልብሱ ላይ አራት ፂት ነበር። ስለዚህ አራት ሰው ባንዴ ማድረግ ይችላል፣ መፈወስ ይችላል። አራት ነበር ያሰው አትልቀም። ኦኬ ይሄ ፂት ሲጻፍ አይታችሁት ከሆነ በጣም በሚገርም ሁኔታ ላይ የተጻፈው ዘኍልቍ 15 ቁጥር 39 ላይ እስራኤላውያንን ተናገራቸው እንዲበላቸው ምን በሚቀጥሉት ትውልዶች ሁሉ በየልብሶቻቸው ጫፍ በሉ። ጫፍ የሚለው ይሄ ማለት ነው። ይሄ ጫፍ ራሱ ስለዚህ ስለ ጫፉ አውርቷል። ጫፍ ብሎ ስለ ጫፉ አውርቷል። ይሄንን ጫፍ ተጠቅማችሁ ምን አንጠልጥሉበት ይላል? ዘርፍ አንጠልጥሉበት ይላል። ዘርፉ የሚንጠለጠለው ምኑ ላይ ነው? ጫፉ ላይ ነው። አሁን አይሁዳውያን መምህራን ስለ ጫፉም ዲቴል ትምህርት አላቸው። ማን ያወራው? እግዚአብሔር ስለሆነ ያወራው። እግዚአብሔር ጫፍ ሲል ስለ ጫፍ የሚለው በዕብራይስጥኛ ሃናፎት የሚል ነው። ሰምታችሁኛል? ጫፍ የሚለው እዚህ አሁን ዘኍልቍ 15 ቁጥር 39 ላይ ያለው ጫፍ የሚለው ሃናፎት ነው። ሃናፎት ማለት ነው? ክንፍ ማለት ነው። በዕብራይስጥኛ ሃናፎት ማለት ነው። እየሰማችሁኝ አይደለም? ሃናፎት ማለት ክንፍ ማለት ነው። ለምሳሌ የንስር ክንፍ፣ በንስር ክንፍ ይወጣሉ። ኢሳይያስ 40 ባለፈው የተማርነው ቁጥር 31 በንስር ሃናፎት ይወጣሉ። ሚልክያስ 4 የሚነግረን ለእናንተ እግዚአብሔርን ለምትፈሩ የጽድቅ ፀሐይ ትወጣላችኋለች። በሃናፎቷ ላይ ሃናፎት በክንፎቿ ብለው የተረጎሙት ማለት በሃናፎቶቿ ላይ ምን አለ? ፈውስ አለ። ኦኬ እዚህ ሃናፎት ላይ ምን አንጠልጥሉበት አለ? ፂት አንጠልጥሉበት። ኢየሱስ ሲመጣ የለበሰው ልብስ ምን አለው ማለት ነው? አሁን በተማርነው ሃናፎት አለው። ሃናፎት ማለት ነው? ክንፍ። ኢየሱስ የለበሰው ልብስ ምን አለው? ሃናፎት ወይንም ምን አለው? ክንፍ። በክንፎቹ ላይ ደግሞ ምን ተንጠልጥሏል? ፂት ተንጠልጥሏል። ዘርፍ ማለት ነው። ስለዚህ ሚልክያስ ትንቢት ሲናገር ስለ መሲሁ መምጣት ሲናገር ለእናንተ እግዚአብሔርን ለምትፈሩ አለ የጽድቅ ፀሐይ ትወጣላችኋለች። እሷ በክንፎቿ ወይንም በሃናፎቶቿ ላይ ምን ይዛለች? ፈውስ ይዛለች። ተመልከቱ፣ እየመጡ ልብሱን አስነኩን የሚሉት አይሁዳውያን ናቸው። ልብሴን የነካችሁ እንደሆን ትፈወሳላችሁ ብሎ አይደለም እሱ። they know it መሲህ እንደሆነ ያመንክ ጊዜ ኢየሱስ እሱ ሐማሺያ እንደሆነ ያወክ ጊዜ አንድ ነገር አብረህ ታውቃለህ። እሱ ሲመጣ በሃናፎቶቹ ውስጥ ምን አለ? ፈውስ አለ። ስለዚህ ከየትም ከተማ ይምጡ፣ ከገጠር ይላል አይደለም? የፈለገ ገጠሪዎች ይሁኑ ይህንን ያውቁታል። መሲህ ከሆነ በሃናፎቶቹ ውስጥ ምን አለ? ፈውስ አለ። ስለዚህ ምንም ጥያቄ የላቸውም። እንደመጡ በቃ ዘርፉን እንጨብጥ። ለምን? ዘርፉን ሲጨብጡ ከሃናፎቶች ውስጥ ምን ይወጣል? ፈውስ ይወጣል።
ብዙ ጊዜ ስለሚባል ነው። ደም የሚፈሳት ሴት ራሱ ከ12 ዓመት ጀምሮ ገንዘቧን ለባለ መድኃኒት ጨርሳ ቤትና ትዳሯን አታ ይላል መጽሐፍ። እቤቷ ሆና ግን አንድ ነገር አለች ይላል፣ የልብሱን ዘርፍ ፂፂቱን የዳሰስኩት እንደሆነ እፈወሳለሁ። ምኑን? ፂፂቱን። አያችሁ ያለችው ከየት አምጥታ ነው እንደዚህ የምትለው? ምክንያቱም አይሁዳዊት ነች። መሲህ ከመጣ ፈውስ አብሮ ይመጣል። ፈውሱ ደግሞ የት ነው ያለው? በሐናፎቶች ውስጥ ነው ያለው። ግዴታ ነው። ሕጉን ይከተል፣ የጌታን ስርዓት ይከተል ስለነበር 4 ጠርዝ ያለውን ይህንን ልብስ ለብሶ ነበር የሽዋ። አያችሁ የኢየሱስ ስዕል ተብሎ የተሳለልን ስዕል የሮማውያን የሪፕሌስመንት አስተሳሰብ የተጨመረበት ነው። የሆነ በቃ እንደው የሆነ የሮማውያን ነገስታት የሚለብሱ ልብስ አልብሰውት ፈጽሞ አይሁዳዊ መልክ ላይ አለባበሱ ላይ የሌለበት ፂፂት የሌለው ክናፎት የሌለው ጣሊት የሌለው ጀስት ከውስጣችን ሙልጭ አድርገው ነው ያወጡት። ተመልከቱ። ግን በአካል ግን ብታገኙት ጣሊት ለብሷል። ምን ያለበት? ሐናፎት ያለበት፣ ከዛ ፂፂት ያለበት። ኦኬ። ስለዚህ ፂፂት በጣም የሚገርም ነገር ልንገራችሁ። ፂፂት የሚለው የዕብራይስጥኛ ቃል ለምትጽፉ ሰዎች ጻዲ፣ ዮድ፣ ጻዲ እና ታቭ ናቸው ሲጻፉ። ጻዲ፣ ዮድ፣ ጻዲ እና ታቭ ናቸው ፂፂት ሲጽፉ። ጌማርቲያ የሚባል የአይሁዳውያን የቁጥር ቀመር አለ። ጌማርቲያ ይባላል። እያንዳንዱ አልፋቤት ቁጥር ነው። ቁጥር ብቻ ደግሞ አይደለም፣ ሚኒንግ አለው። ተመልከቱ። ፂፂት የሚለው አሁን ለምሳሌ ሀ 1 ቁጥር ነው ብለን ለ2 ቁጥር ነው፣ ሐመርሃ 3 ቁጥር ነው እያልን እንደምንቆጥረው አሌፍ ቤት ግሜል ዳሌጥ እያሉ እነሱ ይቆጥሩና የእያንዳንዳቸውን ፊደሎች ቁጥር ይናገራሉ። ቁጥር አላቸው። ጋማርቲያ ይስ ቢብሊካል ነው ባይዘው። ጻዲ 90 ቁጥር ነው። ዮድ ደግሞ 10 ቁጥር ነው። አሁንም ጻዲ 90 ነው። አሁንም ዮድ 10 ቁጥር ነው። ታፍ ደግሞ የመጨረሻው ማለት ነው የዕብራይስጥ አልፋቤት፣ እሱ ደግሞ 400 ነው። 90 ሲደመር 10 ሲደመር 90 ሲደመር 10 ሲደመር 400 እኩል ይሆናል 600። ሕጉ ስንት ነው? 613። ጻዲን ስደምሩት ስንት ታገኛላችሁ? 600። ጻዲ 90 ዮድ 10 ጻዲ 90 ዮድ 10 ታፍ 400 ስደምሩት ስንት ይመጣል? 600 ይመጣል። ተመልከቱ። ምክንያቱም ስሙ ምን ስለሆነ? ፂፂት ስለሆነ ስደምሩት ፂፂት የሚለው 600 ይመጣል። ተመልከቱ። እዚህ ጋር ደግሞ አሁን ይህንን ቁጭ ብለው ነው የአይሁድ ራባዮች የቀመሩት። አሁን አይደለም፣ ቢፎር ክራይስት ማለት ነው። ቢፎር ክራይስት ነው ይሄ። ስለዚህ የሸዋ ራሱ ሲጠቀሙ የነበረው ይህንን ነው። አንዳንድ ሰዎች በዝርዝሩን በነገራችን ላይ ስለ ምኩራብ ራሱ በመጽሐፍ ቅዱስ አታገኙ። የሸዋ ግን አብዛኛውን ጊዜ ያሳለፈው የት ነው? ምኩራብ ውስጥ ነው። ምክንያቱም የአባቶቹን የቀደሙትን የራባዮቹን አስተሳሰብ እና መጽሐፍ ቅዱስ የሆነውን ይከተል ስለነበር። ተመልከቱ። 600 ነው ፂፂት። ከዛ 5 ቋጠሮች አሉ። 5 ቋጠሮች 1 2 3 4 5 ስንት? 5 ቋጠሮች አሉ። እነዚህ ደግሞ የምታዩቸው ክሮች 8 ናቸው። ከታች ያሉት 1 2 3 4 5 6 7 8 የእናንተን በቆጥሩት 8 እና 5 ስንት ነው ሲደመር? 13። ፂፂት የሚለው ስንት ነው? 600። ከዛ ስደምሩት ስንት ይሆናል? አጠቃላይ የመጽሐፍ ቅዱስ ሕግጋት ስንት ናቸው? 613 ናቸው። ስለዚህ ይሄ ፂፂት ምን እንዲወክል አድርገውታል? ለምንድን ነው ሕጉን እንዲወክል ያደረጉት? ቆጠሩት። ሕጉን ሲቆጥሩ 613 ነው። ከዛ ለምንድን ነው ፂፂት 613 እንዲሆን ቁጥሩን የሰሩት? ምክንያቱም እግዚአብሔር ራሱ ቅድም ስናነብ ዘኍልቍ 15 ላይ ምንድን ነው ያላቸው? ቁጥር 39 ላይ የሚያስታውሳችሁ ምንን ነው አለ? ሕጌን ነው። ስለዚህ ፂፂት የሚወክለው ምኑን ስለሆነ ነው? ሕጉን ስለሆነ ነው። ሁልጊዜም ሕጉን እንዲያስታውስ ቁጥሩ ራሱ እንደ ሕጉ መሆን አለበት። 613 እንዲሆን አረጉት። ስለዚህ የሸዋ እዚህ ሲንቀሳቀስ ልብሱ ላይ የነበረው ዚት በሐናፎቶቹ ላይ የተንጠለጠለው ምን ነበር የሚወክለው? ሕጉን ነው፣ ቃሉን ነው የሚወክለው።
በነገራችን ላይ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ ሲናገር ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት፣ የልብሱም ዘርፍ መቅደሱ ምን ብሎት ነበር? ሞልቶት ነበር። ራሱ ኤሎሂም ልብሱ ላይ ምን ነበር ይላል አይደለም ይለው? ልብሱ ላይ ዘርፍ ነበር። መቅደሱን የሞላው ደግሞ ልብሱ አይደለም፣ ምኑ ነው? ዘርፉ ነው። ይሄ ነው የሞላው። ምን ማለት ነው? ይሄ ምንን ነው የሚወክለው? ሕጉን ነው፣ ቃሉን ነው የሚወክለው። ምኑን ነው የሞላው? ይሄ መቅደሱን ሞልቶት ነበር ይላል። ኤሎሂም የለበሰውን ኢሳይያስ ሲያይ ዘርፍ አለው። የሚገርማችሁ ዘርፉ ደግሞ ምኑን ነው የሞላው? መቅደሱን ነው የሞላው። የኤሎሂም መቅደስ የሚሞላው በምንድን ነው? በዘርፍ ነው፣ በቃል ነው፣ በሕጉ ነው፣ በስርዓቱ ነው። የልብሱ ዘርፍ መቅደሱን ሞልቶት ነበር። ቆላስይስ 3:16 የእግዚአብሔር ቃል በሙላት ምን ማለቱ ነው? እናንተ የሕያው የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁም? ቆሮንቶስ 3:16 እናንተ ልትሞሉ የሚገባው በምኑ ነው? ይህንን እኮ እየነገራችሁ እኮ ነው። መቅደሱን ሊሞላው የሚገባው ፂት ነው። ምን ማለት ነው? ዘርፉ የእግዚአብሔር ቃል ነው። ሃሌሉያ። ማንም ሰው ጣሊት ሲለብስ አንድ ነገር ያስተውል። የሆነ ዝም ብሎ አንድ ደስ ያለው ሰው በቃ የኛ ቤተክርስቲያን መለያ ነው ብሎ ያመጣው ነገር አይደለም። ኤሸንት ነው፣ በጣም ጥንታዊ ነው፣ ዘመን ያስረጀው ነው። ቢፎር ክራይስት ጌታ ከመምጣቱ በፊት ጀምሮ የተቀመረ ነው። ማንኛውንም አይሁዳዊ ስታዩት ዚት አርጎ በክናፉ ላይ ታገኛላችሁ። ምን እያላችሁ መሰላችሁ? እኔ በእግዚአብሔር ቃል የምመራ ሰው ነኝ፣ እኔ በእግዚአብሔር ቃል ስርዓት የሚሄድ ሰው ነኝ፣ በዚህ ሕግ መሰረት የምተዳደር ሰው ነኝ እያለ ነው። ጳውሎስ ከተጻፈው አትለፍ ያለው አዲስ ኪዳንን አይደለም። የዛ ጊዜ አዲስ ኪዳን የሚባል የለም። ባሩህ አታ አዶናይ እቺ ተመሳሳይ ነው። ኤሎሂኑ ሜሌክ ሃኦላም አሸር ኪዲሻኑ በሚጾታፍ በፂቫኑ ለሂታቴፍ በፂት። አያችሁት? ባሩህ አታ አዶናይ ኤሎሂኑ ሜሌክ ሃኦላም አሸር ኪዲሻኑ በሚጾታፍ በፂቫኑ ለሂታቴፍ በፂት ሚለውን አያችሁት? በፂት ያው ጻዲ ይሄ ቤት ነው። በሲሆን ለማለት ስለፈለጉ ነው። አሁን ፂት ሲል በፂት ሲሆን ቤት ይጨመራል። ቤት ጻዲ ዮድ ታፍ። ይሄ ቤት እንዲህ ለመጠቆም ለማመልከት ስለሆነ እሱን ተውት። ጻዲ ስንት ነው ብያቸዋለሁ? 90 ዮድ ስንት ነው ብያቸዋለሁ? 10 ጻዲ ስንት ነው? 90 ዮድ 10 ከዛ ታፍ ስንት ነው? 400 እና ይሄንን ስደምሩ ስንት ነው ብያለሁ? 600። በዚህ በፂት ልብሳችን ላይ እንድናስር አዘህናል አንተ የተባረከው የዓለም ሁሉ ምን ንጉሥ። ይሄ ጣሊት የሹዋ ይለብሰው ነበር የሚለውን ነገር አይተናል። አንዳንድ ሰዎች ማቴዎስ ወንጌል ምዕራፍ 23 ቁጥር 5ን ይጠቅሱና ማቴዎስ ወንጌል እፈልገዋለሁ እሱን ጥቅስና አውጡት። ማቴዎስ ወንጌል ምዕራፍ 23 ቁጥር 5 ቁጥር 2 ላይ የኦሪት ሕግ መምህራንና ፈሪሳውያን በሙሴ ወንበር ተቀምጠዋል። በሙሴ ወንበር፣ የሙሴ ወንበር ሲባል ይታወቃል። ስለዚህ የሚነግሯችሁን ሁሉ ስለዚህ በሉ እስቲ። የት ስለተቀመጡ? ሙሴ ወንበር ላይ ስለተቀመጡ። እያወሩ ያሉት በማ መንፈስ ስለሆነ? በሙሴ መንፈስ ስለሆነ። ስለዚህ ምክንያት የሚነግሯችሁን ሁሉ አድርጉ፣ ጠብቁት። ነገር ግን እንደሚናገሩት ደግሞ አያደርጉም፣ ተግባራቸውን አትከተሉ። እንዲሁም ለመሸከም የማይቻል ከባድ ሸክም አስረው የመጀመሪያ ቀን ያብራራ ነው። ሰዎች ትከሻ ላይ ይጭናሉ፣ ራሳቸው ግን በጣታቸው እንኳን። ቁጥር 5 ተመልከቱ። ለመታየት ሲሉ የሚያደርጉትን ሁሉ በሰው ፊት ያደርጋሉ። በሉ እስቲ አሸንክታባቸውን ምን ያደርጋሉ? ምናቸውን? እነዚህ ሰዎች ምን አላቸው? አሸንክታብ። የቀሚሳቸውን ደግሞ ዘርፍ ያስረዝማሉ። ለምሳሌ ስለ ጸሎት ሲያስተምር ማቴዎስ 6 ላይ ስትጸልዩ እንደምኖች አትሁኑ፣ እንደ ግብዞች አትሁኑ። ሁሌም ግብዝ ካለ ፈሪሳውያንን ነው የሚናገረው። እነሱ በአደባባይ መጸለይ ምን ይላሉ? ይወዳሉ። አንተ ግን አሁን እዚህ ጋር እየተቃወመ ያለው ጸሎትን ነው። እባካችሁ አትጸልዩ ነው እንደ እያለ ያለው።
የምትጸልዩበት ግን ሞቲቭ መስተካከል አለበት። ለታይታ አይሁን። በዛ አውድ ነው ባይዘው የራሱ ማቴዎስ ወንጌል ነው። በዛ አውድ ነው። እነዚህ ሰዎች አሸንክታብ ያደርጋሉ። አሸንክታብ አሁን ይመጣበታል። ከዛ ደግሞ በቀሚሳቸው ልብሳቸው ነው አክቹአሊ በቀሚሳቸው ላይ ዘርፍ ምን ያደርጋሉ እና ዘርፋቸው ምን ያደርጉታል እነሱ ኖርማሉ አሁን ይሄ አለ አይደለም ረጅም ያደርጉታል። ይሄን ደግሞ የሚያደርጉት ለሰዎች ምን ለማለት የኔን ረጅም አድርግልኝ ይላሉ። የዚያን ጊዜ በዘርፍ ሁሉ ምን ይባላሉ ማለት ነው። የመምሪ እንትና ዘርፍ አንተ እየተጎተተ እኮ ናዝሬት ይደርሳል ይላል። አሸንክታባቸው አሰፋፉ። አሸንክታብ ነግራቸዋል። አሸንክታፋቸው ያሰፉታል። አሁን ችግሩ እሱም መሰላቸው ያረዝሙታልና ምን ላይ ያሰፉታል። በዛ ይመስላቸዋል የእግዚአብሔር ሐሳብ የሚፈጸመው። ማረጋቸውን ግን አልተቃወመም። መጸለይን እንዳልተቃወመ የመጸለይን ምክንያት ነው የተቃወመው። ያሸንክታብ የማድረግን ምክንያት ነው የተቃወመው። ለኛ ሰፈር በጣም ይሄ ግልጽ እና ቅርብ የሆነ ቋንቋ ነው። እዚህ ጋር በቆዳ ተለብጦ ውስጥ የሆነ ጽሑፍ ተጽፎ በአንገት ላይ ሲንጠለጠል ያ ነገር ምን ነው የሚባለው? አሸንክታብ። ፈሪሳውያን ምን ነበራቸው? አንገታቸው ላይ አይደለም የሚያደርጉት መጣላቸዋል። አሸንክታብ ቢብሊካል እነሱ አይደሉም የሚፈጠሩት። ግን ምን ያደርጉታል? አሸንክታቡን ያሰፉታል። ዘርፉንስ ያስረዝሙታል። አይደለም ነው እሱ የሚለው። በአደባባይ ለመታየት ፈልጋችሁ ነው የምታስረዝሙት። ለምን? ሁሉም አይሁዳዊ ወንድ ይሄን የማሰር ግዴታ አለበት። ስለዚህ ከአይሁዳዊ እኩል ካረጉ ምን ዋጋ አለው? የሱም ስንዝር የነሱም ስንዝር መሆን የለበትም። የኛ ዚቲዚት ጺጺቱ ምን መሆን አለበት? ረጅም መሆን አለበት። የኛ ተፍሊን ደግሞ ትልቅ መሆን አለበት።